ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይስ? ቆይታ እንዴት ነው? ሀገሩ አየሩ ሁሉ ሰላም ሁሉ መልካም? ፈጣሪ ይመስገን እኔ ጋር ሁሉም ሰላም ነው እያልኩ ዛሬ መጥቼ ያለው ትላንት ወዲያ የተለቀቀው የሄርሜላና አቤል አብርሃምን ፕራንክ ለማድረግ ብለው ሄርሜላ አብርሃም ከመጣም በኋላ እኔ አሜሪካ ሊሄድ ነው አለችው። አሜሪካ ይቅርና ከቡታጅራ አትወጪም። አንቺ ብትሄጂማ ለኛ ግልግል ነው። ጭቅጭቁና ንትርኩ ሁሉ ይቆማል። ጥሩ ነበረ አንቺ ብትሄጂማ። ኦዲየንስ ሁሉ ተገላግሎ ነበር። ምን ይደረጋል? አትሄጂማ። ብትሄጂ ጥሩ ነበረ እና ፕራንክ ተባለ። አብርሃም ከዚህ በፊትም እየቀለደ ነበረ፣ አሁንም ይቀልዳል። ከኔ ጋር ሳትገናኝ መቆየት ከቻልሽ ሂጂ። እንዴት ሆነች ችለሽ ነው የምትሄጂው? ምንድነው እሱ? ጣዖት ነው? ቤተ ክርስቲያን ነው? ቤተ ክርስቲያን ነው እሱ ለሄርሜላ? ለኔ እኮ ያልገባኝ ነገር ነው። እስቲ ቤተሰቦቼ እናንተ ንገሩ በእግዚአብሔር። ምንድነው እሱ ለሄርሜላ ቤተ ክርስቲያን ነው ወይ ታቦት ነው? አይ አንተን ሳላስፈቅድ ላንተ ሳልነግር ሳልሰናበት አልሄድም ብዬ ነው የመጣው። ባለፈው ምንድነው አለችው? በጠዋት አይ ደህና አደርክ ለማለት ነው የመጣሁት አለችው እኮ። ሴት ልጅ እንደዚህ የረከሰ ዘመን ምንድን ነው መሻለኝ? ትላንት ወዲያ እዩ ደግሞ ቀለበት አምጥቶ ሂጂና ለአብርሃም ቀለበት ይሰሪ አለ። እንደው ምን አይነት ጉድ ነው? ቆይ እናንተ ነገር መቼም አያልቅም። እና ሄደሽ ይሰሪ ቀለበቱን ይሰሪና አግባኝ በይ ብሎ እዩ ቀለበት አምጥቶ ሰጣ። እሷ ደግሞ እንዴት አድርጌን ነው እሱን አግባኝ ብዬ ቀለበት የሚሰጠው አለችው። ይሄ ከህገ ወጥ የወጣ ነገር የህገ ወጥ ነገር እንዴት አደርጋለሁ? የእሱ አነጋገሩ ነው ይሄ። ከዚህ በፊት ከህግ ጋር የተያዘ ነገር እየሰራሽ ነሽ? አንድ ጥያቄ ይሄ። ከዚህ በፊት አንቺ ያደረግሽው ነገር ሴትነቱን ትተሽ ከአብርሃም ጋር እስከ አልጋ ድረስ ከአብርሃም ጋር በየቦታው በየመንገድ በየውሃ ውስጥ በራቁት ይሄ ሁሉ ስነ ስርዓት ያለ ነገር ነው ባንቺ? ሴትነትሽን የሚያስከብር ነው ይሄ ነገር? ደግሞ የባለ ትዳር ወንድ ማማገጥሽ ይሄ ስነ ስርዓት ያለ ነገር ነው? ምናልባት አንቺ በቤተሰቦች ውስጥ ሊኖር ይችላል የተለመደ እናንተ ጋር የተለመደ ነገር ሊሆን ይችላል። እንደዚህ ብለን ነው የምናስበው። እንግዲህ በሌላ ቦታ እንደዚህ አይነት ነገር የለም። የባለ ትዳር ወንድ ማማገጥ የሱ ቤት ሄዶ እስከ ማግኘታ እኛ ጋር ይሄ የለም፣ አልተለመደም። እንግዲህ እናንተ ጋር በጣም ይገርማል። ይሄ ደግሞ ለአንቺ ቀለበት ማሰር እኮ በጣም ቀላል ነው፣ ሲምፕል ነገር ነው። ታውቂያለሽ፣ ታረጊያለሽ። ለፍቅር ስል ስላፈቀርኩ ምንም ነገር አደርጋለሁ አላልሽም? ስለዚህ ይሄ ቀለበት እኮ በጣም ቀላል ነው ላንቺ። እና ወስደሽ እንደው ብታረጊ ጥሩ ነው። ግን አንቺም እሱን አታፈቅርም፣ ውሸት ነው። ብታፈቅር ኖሮ ይሄኒ ነገር ከዚህ በፊት ያደረግሽው ነገር ሁሉ አድርገሻል። ግን ቀለበቱ ይሄ እንዴት ከበደላች? ይሄን ማሰብ ራሱ ሰው ትንሽ ልጅ ያውቃል እኮ ያስባል። ያ ነገር ሁሉ ያደረግሽው አንደኛ ጎንበዝ ብለሽ እንደዚህ ያለ ጡቱን አሳይተሻል። ቂጡን ወደዚህ ጋር እሱ ጋር አርገሽ እንዲህ አርገሻል። አጭር ለብሰሻል። ይሄ ራቁት አርገሽ ለብሰሻል። አልጋ ከሱ ጋር ወጥተሻል። ውሃ ውስጥ በረቁትነት
እንትን ውሃ ውስጥ ገብተሻል፣ እሱ ከነራቅቱ ተሸክሟል። ይሄ ነገር ሁሉ ከህግ ጋር የተያዘ ነገር ነው። አሁን ይሄ ቀለበት አድርግና እኔ ስላፈቀርኩ ስለዚህ ቀለበት ይሄንን ለኔ አድርግና አግበን እንዴት ብዬ እላለሁ? ይሄ አጭር በጣም ሲምፕል ወይ ነው። በጣም ቀላል መንገድ ነው ይሄ። አንቺ አብርሃምን ብትፈልግ ኖሮ ይሄ ነገር ቀላል ነው። ቤት ገዝቼ ያለው ለሱ አልሽው ደግሞ የወንድሜ ሰዓት ሰርቀሽ አምጥተሽ ሰተሻል። ደግሞ ከሱ ጋር አልጋ ወተሻል፣ ውሃ ውስጥ ገብተሻል፣ የማይሆን ነገር አድርገሻል። ምን ሆነሻል? ይሄ እንዴት ያቅዳል ታዲያ? ይሄ እንዴት ያቅዳል? ቀላል ነገር አይደለም። አንቺ እሱም ብትወጂ ብታፈቅሪ ታደርጊያለሽ። ውሸት ነው። ደግሞ ፍራንክ አደርጋለሁ ብለሽ አብርሃምን አሜሪካ ሄዳለሁ። አሜሪካ እንደ አንቺ አይነት ሰው ነው የሚሄደው ደግሞ ማን ነው? ቅድም የሆነ ልጅ ነበረ አሜሪካ ይቅር አሜሪካ ግቢ ውስጥ አደርሽም አለ። እውነት ነው። አንቺ እኮ ስንት ነገር ሰርተሽ በመጨረሻ ጊዜ ከህግ የፈነገጠ ነገር እንዴት አድርጌ አግባኝ ብዬ እዩ ደግሞ ተንበርክከሻለሽ። ወይኔ ቅጥል ላደረጉ እኮ አብርሃም መጥቶ ያጋልጣል። የአብርሃም እነኒ ልጆች መጥቶ ደግሞ ወይኔ ይንቃሉ። ምን ሆነ? ቆይ ላንቺ ይሄ አይምሮ አይሰራም እንደ ልጆች በአንቺ ላይ ሲጫወቱ እንዴት ዝም ብለሽ ብትሸሺ ከዚህ ሁሉ ግልግል ዝም ብለሽ ሌላ ቦታ ብትሄጂ ግልግል ነው። ለምን ትነግሪያለሽ? ማለት ከፈለሽ እርግ ግልግል ነው። ኦዲየንስ ሁሉ ግልግል የእውነት አብርሃም ደግሞ ምንድን ነው ያለ? አንቺን ካስቻለሽ መሄድ ትችያለሽ። እስቲ አይነን እያየሽ አውሪ አላለም? እዚህ ጋር መጥቶ ቀደሞ ከሩታ ጋር እዚህ ጋር ልታረቁ ነው። እዛ ሄዶ ለሷ ይሄንን ይሲማል፣ አንገት ይሲማል፣ እንደሞ ሽሩጉድ ይላል፣ ያጋልጣል፣ ይሾፋል። ከዚህ ሁሉ አንቺ ጥፍት ብቲ ግልግል ነው። አለበለዚያ ተከብረሽ ራስሽን ጠብቀሽ እግዚአብሔር ላንቺ የሆነ ነገር እስከምትሰጥ ድረስ መጠበቅ ነው። እግዚአብሔርን መጠበቅ ነው። በጧቱ አብርሃም ቤት ማምጣቱ ቤተ ክርስቲያን አይደለም የሱ ቤት። በጧት ተነስተሽ ቤተ ክርስቲያን ሂጂ። ጌታ ሆይ ለኔ የሆነው ነገር ስጥ። እዚህ ጋር አሁን የማይሆን ሰው ጋር ሄጄ እየተሰቃየው ነኝ። ጌታ ሆይ ለኔ የሆነው ነገር ስጥ ብለሽ ቤተ ክርስቲያን ሄደሽ ለምኝ፣ ጸልይ። አሁን በጧት ተነስተሽ ሳይነጋ ገና ወደ አብርሃም ቤት ጤና አደርክ ማለት ነው የመጣው። ቤተ ክርስቲያን ነው እሱ ወይ ታቦት ነው ላንቺ? ቆይ ቤተሰቦች ስንት ነገር ነው ይሄን እኛ የምናወራው ለሷ ማለት ነው። ስንት ጊዜ ትላንት ወዲያ ይሄ ቢኒያም ሄዶ አንድ በአንድ ነገረኝ። አንድ በአንድ የማይገባት ከሆነ የራሷ ጉዳይ ነው። እዛ እየተጨማለቁ መኖር ነው። እሱ ከሚስት ጋር እዛ ጋር ዘና እያለ ይኖራል። እሱ የእሱ ቅጥ እየተከታተለች በቃ በሰቆቃ ብቻ መኖር የእሱ ሁኔታ። አለበለዚያ ዘና ብለሽ ሌላ ወንድ ይዘሽ ዘና ብለሽ መስራት ትችያለሽ። ደግሞ ትላንት መቼ ነው ይሄ ምንድን ነው ይሄ አቤላ ምንድን ነው ዘና ያለው? የራሷ ስራ አላት። ምን አላት? ምንድን ነው ስራዋ? ከወንድ ጋር መዞር ስራ ነው? ምንድን ነው ስራዋ? አሁን እኛ ስናይ ሁሌ ከአብርሃም ጋር ነው። ሁሌ ስናይ የማይሆን ሰው ጋር ነው። ምንድን ነው ስራው? እሱ ነው ከአብርሃም ጋር ሜዲያ መዞር ነው ስራው። ስራ ይባላል? ወይኔ እና አብርሃም አይነት ደግሞ እንደዚህ አይነት ስራ አሁን ስራ ይባላል ይሄ? ኧረ እባካችሁ ዝም በሉ። ለምንድን ነው ቆይ ይሄንን ነገር ትታችሁ ወደ እርሻ ቦታ ብትገቡ ወይስ ንግድ ብትነግዱ የሆነ ነገር ብትሰሩ አትለወጡም? ከዚህ ሁሉ ይሄ ስራ ይባላል? ኧረ ዝም በሉ። ውይ ይገርማል በእውነት። ይሄ ስራ አይደለም።
እና እኔ የገረመኝ የሄርሜላ ነገር ነው። ይሄን ደግሞ አብርሃም ደግሞ አንቺን ካልሻልሽ አይ ሄጄ እኖራለሁ እችላለሁ ካልሽ ከኔ ጋር ሳልገናኝ እችላለሁ እኖራለሁ ካልሽ ችግር የለም ማለት። ከዛም እሷ ደግሞ እንደገና ምንድን ነው አስነብቼ ነው የሚሄደው ምናምን አለችው። ማሰናበት ለሱ ብርቅ ነው እንዴ? እሱ እኮ አሁን በቃ ታርቋል ማለት ነው። አሁን ሩታ እኔ ለሩታ ነው ማዝነው እግዚአብሔርን። አሁን የአብርሃም ለሩታ 10 ጊዜ ሽማግሌ ብልክ ማለት ነው። አብርሃም ከአንድ ሴት ጋር የማይኖር ሰው ነው። 10 ጊዜ ያ ሽማግሌ አብርሃምን ወደ ሌላ ሴት ጋር መሄዱ ይከለክላል? አይከለክልም። ሚስት ግን ትከለክላለች። ስለዚህ እሱ በቃ በየቦታው እንዲህ አድርጎ ነካ አድርጎ መሄድ ነው የሚፈልገው እሱ ማለት ነው። ምንድን ነው ይሄ? ይሄ ስራ ነው ታዲያ? እናንተ ስታስቡ ይሄ ስራ ነው? በየአይነት አንዴ ጥቁር፣ አንዴ ነጭ፣ አንዴ ዳማ፣ አንዴ ምናምን እያለ አንዴ ነካ ያደረገው ሴት ሁሉ ከሱ ቂጥ አይለይም። ታዲያ ይሄ ስራ ነው? ስራ ነው ይሄ? እስቲ ንገሩ በጊዜ ያብረክ። ግራ የገባን ነገር እኮ ነው። እስቲ ንገሩ። ትንሽ እሱ ነካ ያደረገ ሰው ሁሉ ሴት ሁሉ ተከትሎ ይመጣል። አይ አፍቅር ያለው እሱን ወድጅ ያለው እንዲህ ሆኝ ያለው እያለ ይመጣል። ይሄ ስራ ነው ልጆቼ? ይሄ ስራ ነው? ይሄ ዝሙተኛ ይሄ ስራ ነው? ይሄ ዝሙት ነው እንጂ ከእግዚአብሔር ዘንድ ይሄ የተረገመ ነገር ነው እንጂ ይሄ ስራ ነው? ስራ ብላችሁ ታስባላችሁ? ይሄንን የሆነ በጣም ያሳዝናል። እንደዚህ ሆኖ ብር አግኝቶ መኖሩ ይቅርብኝ፣ ጌታን ይቅርብኝ። ከዛም እንደዚህ ሆኖ ቤት አለ ሚስት አለ ብሎ ቤት ይመጣል። ትንሽ እንደው ፊቱን በጨው አጥቦ ቤት ይመጣል። ወይኔ አምላኬ ሆይ ትዕግስት ስጠኝ። እና ውድ ቤተሰቦቼ እንደውም ሄርሜላ ብትሄድ ግልግል ደሃ ሞት ብትሄድ ጥሩ ነበር። አትሄድም እንጂ ደግሞ ቢኒያም አንድ ነግሯል። ከተሰማ ትሰማለች፣ ካልሰማች የራሷ ጉዳይ ነው። እዩም የመጨረሻ ኒቆ ነው ቀልበት አምጥቶ እዘርላት አለች። በጣም ይገርማል። እና ሄርሜላ ፕሊስ ተመለሽ፣ ራስሽን ተመለሽ። ሰው ሁሉ መቶ ባንቺ ላይ እንዲጫወት አታድርግ። በቃ ተመለሽ። መት ከፈለግሽ ጥርግ በይ ሂጂ፣ አትንገሪ። ለአብርሃም መንገር አብርሃም ምንድን ነው ላንቺ? በቃ ተይ። እሱ ካልፈለገ ተይ፣ የራስሽን ኑሮ ኑሪ። ሌላ ቦታ ሄደሽ መኖር ትችያለሽ። ለሱ ለምን ትነግሪያለሽ? በቃ ሂጂ። እና ውድ ቤተሰቦች ሰላም ለእናንተ ይሁን። ሌላ ጊዜ ሌላ ቪዲዮ ይዘን እንመጣለን። መልካም ቆይታ ይሁንላችሁ። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ለአብርሃም 10 ሽማግሌ እሱ ወደ ሩታ ጋር ብልክም አብርሃም ወደ ሌላ ሴት ጋር መሄዱ የማይቀር ጉዳይ ስለሆነ ሩታ ተጠንቀቂ። እንደውም ባትመልሺ በራሴ በኩል ወደ አብርሃም ዞር ብለሽ ባትመልሺ፣ እንደውም ሌላ ማግባቱ ይቅርና እንደውም ዞር ብለሽ አብርሃምን ባታይ ደስ ይለኛል፣ በራሴ በኩል ማለት ነው። ለምን ከሴት ቂጥ የማይለይ ወንድ ጋር መኖሩ ጮጋራ ህመም ነው እንጂ ኑሮ አይደለም። ይሄንን ምነግረው። ስለዚህ ራስሽን ጠንቀቅ በይን እና የምለው ነገር የለም። ቤተሰቦች እናንተ የምትሏቸው በሉ፣ ኮሜንት ላይ የእናንተ ሀሳባቸውን አስቀምጡ። ላይክ አድርጉ፣ ፕሊዝ ሰብስክራይብ አድርጉ። ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ እና በጣም ስለሚያስፈልግ ማለት ነው። ይሄ ቻናል ላይ እኔ አዲስ ነው። ስለዚህ ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ። ተባረኩ። መልካም ቆይታ